ጤና ይስጥልኝ ቅዱሳን እንደምን ሰነበታችሁ? በጌታ በኢየሱስ ክርስቶስ ስም ሰላም እያልኳችሁ የዛሬውን ዲቮሽናል መልእክት ጀምራለሁ። የደቀ መዝሙር ሕይወት በሚል ለተከታታይ ሳምንታት ስንመለከት የነበረውን ትምህርት ዛሬም በዛው ሀሳብ ምናልባት ለመጨረሻ በዚሁ ሀሳብ ላይ የምንመለከተው ይሆናል። ብዙ ጊዜ መቼም አላቅም ማለት አንወድም። ስንጠየቅ ልጆች ምናሳድግ ከሆነን ለሚጠይቁን ጥያቄ ሁሉ መልስ መስጠት እንወዳለን። አሁኑ ደግሞ ጊዜ የኤአዩ የጉግሉ መልስ እነሱ የሚፈልጉት ኢንፎርሜሽን የሚሰጣቸው ነው እና እንደዛ የደቀ መዝሙርን ሕይወት በምናይበት ጊዜ እግዚአብሔርን እንድናምነው እንጂ ሁሉን የሚያውቀውን ሁሉን በሚያውቀው ላይ እንድንደገፍ እንጂ ሁሉን አዋቂ እንድንሆን አይደለም የጠራን። ስለዚህ የመጀመሪያው የማይቻል ፈተና በሚገጥመን ጊዜ አምነው እግዚአብሔር ማንንም በክፉ አይፈትንም ይለናል። እግዚአብሔር ቃል ሲነግረን እግዚአብሔር በክፉ አይፈተንም። በዮሐንስ ወንጌል ምዕራፍ 6 ላይ አንድ የምናገኘው ታሪክ አለ። ብዙ ሕዝብ ሲመጣ አይቶ ኢየሱስ ክርስቶስ ደቀ መዛሙርቱን የጠየቃቸው ጥያቄ ነበረ እና ዮሐንስ 6 ላይ ኢየሱስም ዓይኑን አንስቶ ብዙ ሕዝብ ወደ እርሱ ሲመጣ አየና ፊልጶስን እነዚህ ይበሉ ዘንድ እንጀራ ከወዴት እንገዛለን አለው። እርሱ ግን የሚያደርገውን ያውቅ ነበርና ሊፈትነው ይህንን ተናገረ ይላል። መቼም ወዲያውኑ ዮሐንስ ሊፈትነው እንደሆነ እንደ ዮሐንስ እንደዛ ባይነግረን ኖሮ ወዲያውኑ ምን እንደሚያደርግ ያውቅ ነበረ የሚለው ነገር በእርግጥ ኢየሱስ ክርስቶስ ያለማወቁን ሊያሳውቀው ወይም ደግሞ እምነቱን መቀለጫ ሊያደርግበት በእንደዚህ አይነት መልኩ አልነበረም ጥያቄውን የጠየቀው። ነገር ግን ለሱም ወደፊትም ይህንን ቃል አንብበን ለምንከተለው ሰዎች ለደቀ መዝሙር ልንሆን ላነ ሰዎች ሁሉ በእርሱ መታመን ትልቁ ነገር አይኖቻችን እርሱ ላይ አይነው። አንዳንድ ጊዜ በኦልድ ተስተመንትም ያሉ ሰዎች ጌታ በጠየቃቸው ጊዜ እንደ ሕዝቅኤል ያሉት እነዚህ በሕይወት ይኖራሉ ወይ ሲለው የደረቁ አጥንቶች መካከል አቁሞት ጌታ ወይ አንተ ታውቃለህ ብሎ እንደመለሰ እናያለን። እና አንተ ታውቃለህ ብሎ አይንን ሁሉን በሚያውቀው ላይ ማድረግ አንዱ የደቀ መዝሙር ሕይወት የብስለት ወይም ደግሞ የማቹሪቲ መገለጫ ነው። ግን ፊልጶስን በምናይበት ጊዜ ወዲያውኑ ካልኩሌተሩን አንስቶ ይህን ያህል ሰው ለዚህ የሚያክል ሰው በጠየቀው ጊዜ ካልኩሌት ነው ያደረገው። የ200 ዲናር እንኳን አይበቃቸውም። ወዲያውኑ ወደ አካውንቲንጉ ነው የገባው እና ያ በአይምሮ መደገፍ። ለዚህ ነው በፍጹም ልብ በእግዚአብሔር ታመን በራስ ማስተዋል አትደገፍ የሚለው ቃል አለ። በመንገድ ሁሉ እርሱን እወቅ እና እርሱም ጎዳናህን ያቀናልሃል እና በእግዚአብሔር ላይ መደገፍን የደቀ መዝሙር ሕይወት እርሱን ላይ መደገፍን የምንማርበት ሕይወት ነው እና የሕይወታችሁን ጠቅላላ ውጣ ውረዱን ጎዳናውን ሁሉ ፕሪዲክት ማድረግ አንችልም። ምናልባት እግዚአብሔር መጨረሻውን አሳይቶን ይሆናል። ግን በዛ መጨረሻውን የምንሄድባቸውን ፓዞች ሁሉ ለእምነት አሳልፎ ሰጥቶታል። በእያንዳንዱ ጎዳና ላይ እሱ እንድንማረው ከእሱ ከፊልጶስ ደግሞ ለየት የሚለው የአንድሪው ወይም የእንድሪያስ መልስ ነበር። እንድሪያስ ከሱ ይልቅ ከካልኩሌት ከማድረግ ይልቅ እሱ ደግሞ ያደረገው እዚህ 2 ዓሣና 5 እንጀራ የያዘ ብላቴና አለ። ነገር ግን ለዚህ ሁሉ ሰው ይሄ ምንድን ነው አለ እና 2 ዓሣና 5 እንጀራ እዚህ የያዘ ልጅ አለ። አይ ቲንክ በዛ በኤልያስ ዘመን ያለው ነገር ትዝ ብሎትም ይሆናል። በባዶ ማሰሮ እሷና ልጇ ብቻ በልተው ሊሞቱት የሚያክል መጠን ያለው ዱቄትና ዘይት ብቻ ያላትን ሴት መጀመሪያ ለእኔ ጋግረሽ አንጪ፣ እግዚአብሔር እንዲህ ይላል የረሃቡ ዘመን እስከሚያልቅ ድረስ ዱቄቱም ከማሰሮ ዘይቱም ከማድጋው
አትወድቅም ብሎ ትንቢት አመጣላት። ከዛ በኋላ ለብዙ ቀን በሉ ይለናል እግዚአብሔር ቃል ሲነግረን። ረሃቡ ዘመን እስኪያልቅ ድረስ ከቤታቸው ዱቄትና ዘይት አልታጣም። እዚህም የምናየው ነገር እንድሪያስ ትንሽ ያ ኮንሰፕት ገብቶት ነበረ፣ ግን በኋላ ላይ ጨምር ያረጋት ደግሞ ሀሳብ አለች ለዚህ ሁሉ ሰው። ይሄ ደግሞ ለብዙዎች ለዚህ ሁሉ ሰው ይሄ ምንድን ነው አለ። እንግዲህ 5,000 ሴቶች አሉ፣ ህፃናት አሉ፣ ወደ 15,000 የሚቆጠር ህዝብ ሊበላው የሚችል አልነበረም። ነገር ግን ተአምራት በሚሆንበት ጊዜ ያለን ጥቂት ብዙ መሆን ይችላል። እግዚአብሔር በተአምራቱ ነገሮቻችንን ሁሉ መከፋፈል የሚችል አምላክ ነው። እኛ ጥቂትነት ያላትን ሊያበዛ ይችላል። ዛሬ የለንም ያልነው ነገር ነገ እንዲኖረን ማድረግ የሚችል አምላክ ነው። ሁልጊዜ በእጃችን ያለውን ወይም በኪሳችን ያለውን ሳይሆን በኪሱ ያለውን እያሰብን ልንኖር እንደሚገባ የሚያሳየ ነው። ከዛ በኋላ ጌታ ያው ባርኮ ሰው እንዲቀመጡ አደረገ። ከዛ በኋላ ሁሉም በልተው ወደ 12 መሶብ እስኪተርፍ ድረስ ሰበሰቡ ይለናል። እግዚአብሔር ለሚሰጠን ዳይሬክሽን በቃ ራሳችንን ሳናይ ሙሴን የኮልታፋ ነኝ አለው፣ ሂድና ህዝቡን አውጣ ሲለው በራሱ ማስተዋል ስለተደገፈ እኔ ማን ነኝ? እኔ ይሄን ህዝብ ማወጣ እኔ ማን ነኝ አለ። ስለዚህ የደቀ መዝሙር ህይወት የመታመን ህይወትን መማሪያ ነው። ኢየሱስ የእነዚህን ሁለት ውስን አእምሮ የተጠቀሙ ሰዎችን ተአምራት አድርጎ በኋላ ሰው ሁሉ የሚፈልጉትን ያህል እንዲወስዱ የሚፈልጉትን ያህል በልተው ነው። የተፈለገውን ያህል አልነበረም የሰጧቸው። ራሱ እስኪጠግቡ ድረስ በልተው 12 መሶብ ተሰበሰበ። በጥልቀት ጌታን ማወቅ ማለት መታመን ነው። እሺ እንደ አእምሯችን በጣም ስማርት የሆነ ሆኖ እንደ ዛሬው ኤአይ ቶሎ ነገሮችን አገናዝበን ብዙ ኢንፎርሜሽን ሰዎች ስለሆነን ጌታን በጥልቅ እናውቋለን ማለት አይደለም። መታመንን በተማርን ቁጥር ነው ከሱ ጋር ሳይገባንም መታዘዝን ስንማር አይነወት ስታፍ አይደለም። ግን ኢየሱስ ደቀ መዛሙርቱ እግሩን ሊያጥበው ሲል በኋላ ታስተውለዋል። አንዳንዱ ነገር በሂደት ውስጥ የምንማራቸዋል። ዝም ብለን እየታዘዝ ነው ለዚህ ነው ለካ ይሄን ተማርኩ ብለን የምናልፍበት ነገር ይኖራል። በጊዜው ለሁሉም መልስ የለንም። ሰሬንደር በማድረግ ነው ለሱ በቃ ለሱ በመሰጠት እጄን አንስቻለሁ። ስለዚህ እንደ ማጠቃለያው ነው ይህንን ትምህርት እየዘጋን ባለንበት ጊዜ በምን አይነት ውሳኔ ላይ ውጣ ውረድ ጭንቅላታችን ውስጥ ሊኖር ይችላል። እግዚአብሔር ግን እንድንታመነው በአንተ ላይ የተደገፈች ነፍስ ፈጽመ በሰላም ትጠብቃታለህ ይላል። ሰላማችንን የነሳው ነገር እርሱን በመደገፍ ነው የሚመለስን ውስጣችን ሰላም የሚሆነው። ከነገሮች ላይ፣ ከሁኔታዎች ላይ፣ ከሰዎች ላይ ሁሉ አይናችንን አንስተን አይኔን ከሰው አንስቻለሁ አንተኑ ብቻ እጠራለሁ ብለን አይናችንን በእርሱ ላይ ስናደርገው that makes the difference። ሁኔታዎች ያሉትን ላቦራቶሪው ያለውን እሱን ሁሉ አንስተን ሁሉን ወደሚችለው አምላክ ጤናዬን ሙሉ ልታረግ ትችላለህ። ፋይናንስን ሬስቶር ታደርጋለህ። እታመንሃለሁ። የዛሬውን ጨለማ አልፈዋለሁ፣ በአንተ ብርሃን ውስጥ ሆናለሁ። ይህንን የዘነጋን ጊዜ የመታመን ህይወት በሌለበት ጊዜ የመጨነቅ ህይወት ስፍራውን ይዛል። መደናገጥ ህይወት ይዘወተራል። ጌታ ግን የሚያደርገውን ያውቃል።
ሌሎች ሪፖርቱን ከመንገራቸው በፊት እሱ ያውቃል። ስለዚህ ለተአምራት የሚሆን ልብ ይኖረን። ተአምራት የሚፈጥር ልክ ጌታ አንድሪው እዛ ጋር ካልኩሌት ሲያደርግ ማነው ፊልጶስ አንድሪው ደግሞ እዚህ ጋር አንድ ልጅ አለው ሌላ ሰው ያለው ይኖረው ይሆን እያለ ሜይቢ አይኑን ሲያማትር ሊሆን ይችላል። በዛ ውስጥ በቃ ኢንፎርሜሽኑን ሲያሳድድ በነበረበት ጨረሳችሁ፣ አሁንም አጨረሳችሁም፣ አሁንም አይናችሁን ወደ ላይ አታደርጉም ብሎ በትዝብት ቆሞ እያያቸው ሊሆን ይችላል። ኢየሱስ ዛሬም ቆሞ ጌታ እስቲ ወደ እኔ ሙሉ ለሙሉ ትመጣ ይሆን ያለ የጠበቀን። ለዚህ ነው መጽሐፍ ቅዱስ ሲናገር እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ አለ። ልክ ቆሞ የሚያንኳኳው ጌታ ድምፅ ምናልባት ለዘላለም ሕይወት የመጀመሪያውን የደቀ መዝሙር እርምጃ ለመውሰድ ያንን ድምፅ ሰምተን አስገብተን ይሆናል። ካልሆነም ዛሬ ልናስገባው እንችላለን ወደ ሕይወታችን። ኢየሱስ ወደ ሕይወቴ ግባ ብላችሁ ጠይቁት። ኃጢአቴን ሁሉ ባፈሰስከው ደም ታጥብልኝ ዘንድ እጠይቅሃለሁ። በዚህ ሰዓት የሕይወቴ አዳኝና ጌታ አድርጌ እቀበልሃለሁ። አንተን የመታመን ሕይወት ጉዞ ውስጥ እጄን ይዘህ ወደ አንተ እንድቀርብ እርዳኝ በኢየሱስ ስም አሜን። ምናልባት ይህን ጸሎት ከጸለያችሁ ወደ እናንተ ሕይወት እንደገባ አምናለሁ። በሌላ ውስጥም ያለን ሰዎች ነፍሳችን ትግል ውስጥ ትሆን ትችላለች። በዚህ ሰዓት ወደ ረፍቷ ጌታ ትመለስ። እናመሰግናለን እግዚአብሔር ሆይ ስለ ቃል ዛሬም ተአምራትን የምትሰራ የጎደለውን በተአምራት የምትሞላ የታመመውን በተአምራት የምትፈውስ የተበላሸውን የምታስተካከል ብርቱ ክንድ ያለ አምላክ እንደሆንክ እናምናለን። በዚህ ሰዓት የጠላትን አሰራር የጨለማን ኃይል በጭንቀት ውስጥ በመባዘን ውስጥ የሚከትን የክፉ ጉልበት ሁሉ በኢየሱስ ክርስቶስ ስም የደቀቀ እንዲሆን ጸልያለሁ። ይህን ቃልን የሰሙትን ዛሬም ደቀ መዝሙር ማለት መታመን ነው። አሁንም እግዚአብሔር ለእኔ ተአምራት አለው በሕይወቴ፣ በኑሮዬ፣ በስራዬ፣ በቤተሰቤ ላይ ተአምራትን ያደርጋል የሚለው ልብ በውስጣቸው የበረታ ይሄድ ዘንድ ጸልያለሁ። ስለሰጠን ጊዜ እናመሰግናለን። ሳምንቱ የበረከትና የድል ሳምንት ይሆን ዘንድ ጸልያለሁ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። መልካም ሳምንት ይሆንላችሁ እያልኩ ምናልባት ይህንን ቻናል ሰብስክራይብ ካላረጋችሁ ሰብስክራይብ በማድረግ ላይክ በማድረግ ለሌሎች እንዲደርስ ታደርጉ ዘንድ አደራ እያልኳችሁ ይህንን አገልግሎት በጸሎት በገንዘባችሁ ለምትደግፉ ሁሉ እግዚአብሔር አብዝቶ ይባርካችሁ ዘንድ ጸሎቴ ነው። አመሰግናለሁ። መልካም ሳምንት